ክፈቱ ማነው? ደህና ኖት? ሰላም ኖት? ሰላም ኖት? እንዴት ኖት? ምን እስኪ ጆት ምንም አይሰማኝም እንዴ? በስመ አብ ምንድን ነው ጆት? እንደዚህ ቁስል በቁስል ሆኖ የተቆራረጠ እኮ ነው የሚመስለው ማለት እንዴ እኮ ምንድን ነው የሆኑት? ከልጆች ጋር ነው? አዎ ከልጅ ልጅ ጋር ሰላም የነበሩት ሴትዮ ቤት ወጥተው ሲመለሱ ሰውነታቸው ተቦጫጭሮ ሰውነታቸው የሆነ ነገር ሆኖ ለምን ተቤት ትወጫለሽ? ለምን አሁን ከውጭ ወጥተሽ መገባሽ? ልጃቸው ጋር አይስማሙም። ልጃቸው ጋር ይጣላሉ። ቀን በቀን ድብድብ ነው። ቀን በቀን ጭቅጭቅ ነው። እድር ሲመጡ ፊታቸው በላልዘው ይመጣሉ። እንደዛ ነው መሆን ያለበት እና እሷ ደግሞ የምትባሉን አሰብ ችግር የለውም ግቢ ከኔ ጋር ናቸው። ተቀምጠው ነው የሚውለው። አንዳንድ ድምጾች እንሰማለን። ፊታቸው እየበለዘ ፊታቸው ሰንበር በሰንበር እየሆነ ምንድን ነው ይሄ ጉዳይ? ቆይ እዚህ ቤት ውስጥ የሚያጋጥም ነገር አለ አያት ላይ? የሚመለከተው ጉዳይ ነው ብዬ አላስብም። ይሄኛው ለአያቴ ወይ ለእናቴ ከኔ በላይ ማንም አያስብም እያልኩ ነው። መቦጫጨሩ ምናምን የተባለው እኔ ታይቶኝ አያውቅም። ያን ያክል ተቀምጣ ከምትበላ ብትቧጨር ያን ያክል ለሷ ጉዳት እንዳልሆነ ስለገባኝ ነው። ሲጀመር ማንም አይገባው። ስለዚህ ግቢ ማንም አይመለከተው። አንተም ብትሆን ሌላ የአካባቢው ነዋሪም ቢሆን ማለት ነው። ያት ሄደሽ ነው ሲጀመር አንቺ ያነገኝም ይዛ ስትሄጂ ዝም ብለሽ ዝም ብሎ እንደጻት ይኪራል። ቆይ ተረጋጋ እንጂ እናወራቸዋለን። እናወራለን በኋላ እነሱ ከኔ ጋር ናቸው አልኩሽ። የፈለከው ነገር ወሰካ ከኔ አይደለም። አይ እሳቸውንም እናወራቸዋለን። ቆይ ለምን ነው የምታስገባቸው? ውጣልኝ። ቆይ ተረጋጋ እንጂ ቆይ ለምንድን ነው አያትን ለምንድን እንደዚህ የምታንገላታቸው? አለ ፍቃድ የገባችሁት አንደኛ ተረጋጋ። ውጣልኝ በቃ ተረጋጋ። ናውጣልኝ ካሜራው እቴት ፊትሽ እንደዚህ የሆነ ኮኩሽና ነኝ ልትያትችኝ አንቺን ይደበድብሻል፣ ብዙ ነገር ያደርግሻል። ግን ምንም አልሆንኩም ትያለሽ እቴት። አይታወቅሽ አይመለከተም እኮ ስለኔና ስለ አያቴ ምን አገባኝ? ስለ እሳቸውን ለማውራት ነው የመሰለኝ። ውጣልኝ ሻው እንደባለፈው አይነት ነገር እንዲፈጠር አንተ አቁም እያለሁኝ ዝም በይ። ዘራትን አትይዝም እንዴ? አትይዝም እንዴ? ካሜራው እንዳስቆምልሽ እኮ መጀመሪያ አስፈቅደኛ ነኝ እኮ። ይኸውልህ እኛ ጋዜጠኞች ነን፣ የፍቃድ ወረቀት አለን፣ መታወቂያ አለን። ያንዳንዱ ነገር እናሳይሃለን። ያው እንግዲህ በጣም አንገብጋቢና ግራ የገባኝ ጉዳይ ስለሆነ ነው። የገዛ እናቱን የሚደበድብ የገዛ እናቱን ቤት የሚዘርፍ አንዴ ካሜራውን አቁምልኝ። ችግር የለውም። ይኸውልህ ካሜራው ምንም የሚያሳስብ ጉዳይ አይደለም። ተከራይቼ ነው የምኖረው፣ እዚህ አልነበርኩኝም። እናቴም ጓደኛዬ ሁሉ ነገሬ ናቸው። ግን እሳቸው ምንም እንዳልተፈጠረ ይሆናሉ። እዚህ ቤት ውስጥ እየተፈጸመ ያለ ጉዳይ አለ ነው የምትይኝ? ማለት እንዴት ነው ሰው እየተደበደበ እየተዘረፈ ብዙ ነገር እየሆነ ምንም አልሆንኩም ማለት? ልጃቸው ነው የትክክለኛ ልጃቸው የወለዱት ልጃቸው እንደሆነ ነው የምታውቂው? እሷ እናቴ አይደለችም ማለት እናትና አባቴን ያጣሁትኝ በልጅነት ገብቷል። እና እኔ በዛ ልክ ትልቅ ህልምና አቅም ያለኝ ወጣት ሁኜ ሳለው ቤት ተቀምጦ ነው የሚውለው፣ የሚተዳደሩትን በቤት ክራይ ብቻ ነው ምናምን ሲሉክ እንትን ማለቱ የማይመስል ነገር ነው። ልክ አይደለም እሱ። እና እኔ ብዙ ሀሳብ አለኝ እንዳልኩ ዛሬ በአጋጣሚ እንትን አልኩኝ እንጂ ብዙ ታይሜን የማሳልፈው ስራ ላይ ነው። የስራ ሰው ነኝ እና ይሄ ቤት ክራይ ብዙም ያን ያክል አያቴ ከሚያስፈልጋት ውጪ ያን ያክል እንትን የሚልም አይደለም። ህልማችን የሚያሳካል ነገር አይደለም። የሚያስፈልገው ነገር አለ። ጥሩ መበላት አለበት። አስፔዛ እንደምታይ ውድ ነው እና ያን አያቴ ነች የምትቀበለው። ለሚያስፈልጋት አንዳንድ ነገር ትጠቀማለች። እኔ ደግሞ ተጨማሪ ወጥቼ ከማመጣው ገንዘብ ለሷም እንትን እላለሁ። ከዛ ደግሞ ለነገ ህይወታችን ደግሞ ቆጥባለሁ ምናምን እና ቤት ተቀምጬ አላውቅም። ከተከራዮች ጋር ያላችሁ ግንኙነት እንዴት ነው? ግቢ ውስጥ ካሉ ተከራዮች ጋር? አያቴን ብታውቃት አንተም ትወዳታለህ። ሁሉም ተከራዮች ይወዷታል። ልጅ ያላቸውም ብቻቸውም የወንድ ላጤም አለ፣ ሴቶቻቸውም የሚኖሩ አሉ ምናምን። ከሁሉም ጋር እንደ እናት ነች አያቴ። አሪፍ ጸባይ ያላት እናት ነች። ከሁሉም ጋር ትንከባከባለች ምናምን ነገር። ያው እኔ እንዳልኩ ብዙም ሰዓት ስለሌለኝ ማላቃቸው ይበዛሉ። ሌሊት ነው የምወጣው። ያው እነሱም እንደዛው አብዛኞቹ የስራ ሰው ስለሆኑ
ከአንዳንዶቹ በስተቀር ሌሊት ነው የሚወጡት በተመሳሳይ ሰዓት። ማታ እንደዚሁ እንገባለን ምናምን ብዙም አንተያይም። ብቻ ግን ከአያቴ ጋር አሪፍ የሆነ እንትን አላቸው ሁሉም ተከራዮች፣ እንደዛ አስባለሁኝ። ከአንተስ ጋር ከአያትህ ጋርማ ያው እድሜያቸውም ገፍተዋል፣ ጥሩ አከራዩ እንደሆነ ሰማሁና አንተስ ከተከራዮቹ ጋር ያለ ነገር እንዴት ነው? ያው ሰላምታ ብቻ ነው ማለት ብዙ አትቀራረብም? አዎ ያው እንደ ለመቀራረብ ለመግባባት ምናምን ሰዓት ያስፈልግ የለም። ያው ቁጭ ብሎ ማውራት ያስፈልጋል። ምንድነው የሚያገናኝን ነገር ያስፈልጋል ምናምን እና እኔ ብዙም ከነሱ ጋር አልገናኝም። ከተከራዮች ጋር የምገናኝበት ታይም የለኝም ምናምን ብዙም ጊዜ ያው አንድ እሑድ አርፋለሁ። እሱንም እንዳስፈላጊነቱ እንጂ እሱንም ስራ ልወጣ እችላለሁ። ከዛ ውጪ አብዛኛው ሰዓት ሌሊት ነው የሚወጣው፣ ማታ ነው የሚገባው እና ይደክመኛል ገብቼ አርፋለሁ። ምክንያቱም በነገልታው ደግሞ ወደ ስራ ስለሚሄድ፣ ስለዚህ ብዙም አይደለሁም ከተከራዮች ጋር ማላቃቸውም አሉ። እንደዛ ነው እንግዲህ ያው ጥቆማ ሲደርሰን ሙሉ ከአካባቢው ሰው ጭማሪም ደግሞ እዚህ ግቢ ውስጥ ካሉ ተከራዮችም ነው ጥቆማ የሚደርሰንና አንዳንድ ድምጾች እንሰማለን እና አያት ደግሞ እንግዲህ እድሜያቸው ገፍቷል፣ እንክብካቤ የሚፈልጋቸው ሰዓት ነውና ምን እንደሆነ ባልታወቀ መልኩ ፊታቸው እየበለዘ ፊታቸው ሰንበር በሰንበር እየሆነ ይወጣሉ። ወደ ውጭም የሆነ ስብሰባም ወይ ቀበሌም ወይም እድርም ሲሰበሰቡ ሁልጊዜ ፊታቸው እየበለዘ ፊታቸው ላይ የሆነ ነገር አንዳንድ እያነከሱ ይመጣሉ። የሆነ ሰውነታቸው ላይ የሆነ ጠባሳ አይጠፋም ሁሌ ሲመጡ ይባላልና ምንድን ነው ይሄ ጉዳይ? ቆይ እዚህ ቤት ውስጥ የሚያጋጥም ነገር አለ አያት ላይ? አዎ ይገርመሃል፣ አያቴ በጣም ለኔ ከማሰቧ የተነሳ ሰው ልቅጠርልሽ ብያት ሁላ ነበረ። ቤት የምታግዝሽ አንድ ሰራተኛ ሊቀጠርልሽ ምናምን ብያት ነበረ እና እኔ እያለሁ ያን ያክል ሳልደክም ወጪ ለምን እናወጣለን፣ ብሩ ቢቀመጥ ላንተም ይጠቅመሃል ምናምን ብላ አታርፍም። በቃ ግቢም አንድ ልጥረግ ትላለች፣ ኪሽንም እሷ ነች ልስራ የምትለው ምናምን እና ስራ ትሰራለች። በዛ አማካኝነት ነው። በእርግጥ ያን ያክል እንደዛ የሚባል ነገር አይደለም እኮ ማለት ሰው ዝም ብሎ ስራ ፈትም ስለሆነ የሰው ህይወት ላይ ገብቶ ስለሚያዳክር ምናምን እንጂ ያን ያክል አይደለም። የትኛውም እናቶች እንደሚሆኑት ነው። በቃ ሰው ኩሽና ከገባ ካላረፈ በእድሜው ምናምን ሊጎዳ ሊቦጫጨር ይችላል። ጀስት እንደዛ እንጂ እንትን አይደለም። እሱንም ደግሞ እንዳልኩ በጣም ከማሰቧ የተነሳ ወጪ እንዳይወጣ ከመፈለጓ የተነሳ ምናምን እንጂ እሱን ሁላ ላሳረፈሽ ብያት ነበር። ይገርማል። እና ሰው ቢቀጠር ምናምን ያን ያክል እንትን አይደለም፣ ብዙም ብር አይደለም። በዛ ላይ ታጫውትሻለች አንቺም ቤት ብቻሽን ከምትውይ። ተከራዮች አብዛኞቹ ስራ ናቸው ምናምን እንዳልኩ ቴሌቪዥን ጋር ፍጣ ነው የምትለው። ከዛ ምናምን ለዛ ሁላ ይጠቅምሻል። ሰው ቢቀጠር አብራሽ ታወራሻለሽ፣ አንቺም ስራ አትሰሪም፣ ልብስሽ ይታጠብልሻል። በዚህ እድሜሽ ኩሽናም አትገቢም፣ እሳትም አይገርፍሽም፣ እኔ ልጅሽ እያለሁ ምናምን ብላት በቃ ምንድነው እንትን አለች። የማይሆን ነገር መሆኑን ሳቅ ዝም አልኳት እንጂ እሷን ፍላጎቷንም እንትን ከማለት ብዬ እንጂ ከዛ አንጻር ነው። ገብቷል። ሰው በሰዓቱ ይሰራል። አሁን እንደኔ ማለት ነው። በቃ በሰዓቱ መስራት አለበት፣ ይሰራል። ማረፍ ባለበት ሰዓት ደግሞ ያርፋል። እንደዛ ነው መሆን ያለበት እና እሷ ደግሞ የምትባሉን አሰማም። እኔም ያው ፍላጎቷን ከመጋፋት ዝም አልኳትኝና ከዛ አንጻር ነው። ስብሰባ ስትወጣ ምንም ስትልም ሰው እንዳልኩ ስራ ፈት ነው። የሰውን ህይወት ዝም ብሎ ያዳክራል ምናምን። ያው ቆሽሻ ወይ ስትጠርግ እጇ ተቧጭሮ ምናምን ሊሆን ይችላል እንጂ ከዛ አንጻር ሊሆን ይችላል እንጂ ምን ይሆናል ብለሃል? ከቤት አወጣም። አይ እሱማ እኔም ሰውም ግራ ስለገባው እኛም ግራ ስለገባ ነው። እንዴት ሰላም የነበሩት ሴትዮ ቤት ወጥተው ሲመለሱ ሰውነታቸው ተቦጫጭሮ ሰውነታቸው የሆነ ነገር ሆኖ ተበልዞ ማለት ይጣላሉ። ከሰው ጋር እንዳንል አይጣሉም። በጣም ጨዋ ከሰው ጋር ተግባቢ ናቸው። ይህን ያህል በዛ ላይ እድሜያቸውም ለእንደዚህ አይነት ነገሮች ብዙ ጊዜ ወጣት ስንሆን ነው እንደዚህ አይነት ነገሮች ሊከሰቱ የሚችለው ተብሎ የሚጠበቀው። ከሰው ጋር መጣላት፣ መደባደብ። እድሜያቸው የገፋ ሴትዮ ከማን ጋር
ይደባደባሉ፣ ይጣላሉ። እና ምንድን ነው ይሄ ምክንያት? አንዳንድ ሰዎችም ጠይቅልን እባክህ እንደዚህ የሚሆንበት ምክንያት እና ምናልባት ከልጃቸው ጋር የተገናኘ ጉዳይ ሊኖረው ይችላል የሚሉም አሉ። ሲጀመር እኮ ማለት ጎረቤትም በለው የአካባቢ ሰውም በለው ምናምን አንደኛ የሚመለከተው ጉዳይ ነው ብዬ አላስብም ይሄኛው። ሲቀጥል ካስጨነቃቸውም ከኔ በላይ አያስጨንቃቸውም፣ ካሳሰባቸውም ከኔ በላይ አያሳስባቸውም። ገብቶሃል? እና ይሄ ልክ ምንድን ነው ሀሳቡ በራሱ የሆነች ሴትዮ እንደዚህ ሆነች፣ የሆነ አካል እንደዚህ ሆነ ምናምን ምንድን ነው ሰዎች ውስጥ የፈለጉት? እናንተም ቢሆን ምናምን እሱ አሁንም እንዳልኩ አልገባኝም፣ ግልጽ አይደለም ምናምን ገብቶሃል? እንዴት ምን አገባቸው ማንስ ቢሆን? ሲቀጥል ለአያቴ ወይ ለእናቴ ከኔ በላይ ማንም አያስብም እያልኩ ነው። እንዲህ ማየት እኛ ስራ ፈት ስላልሆን ሰዓት ስላልተረፈን ምናምን እንጂ ብናይ የብዙዎች እናት ፊት ተወጫጭሮ ሊሆን ይችላል። የብዙዎች እናት እንደዚህ ህይወታቸው ከዚህ የባሰ ሆኖ ሊሆን ይችላል። ኢቭን የሚያወሩ ሰዎች ራሳቸው ማለት ነው። ስለዚህ ይሄ ዝም ብሎ ሰው በማያገባ ገብቶ የማዳከር የወሬ ሱስ ነው እና ልክ አይደለም። ሲቀጥል ደግሞ የሆነበትን ምክንያት ነገርኩ። አሁን ከባለቤቱ አንተ ሰው እንደዛ አለኝ እንደዛ እያሉ ስለሆነ ምንድን ነው እባክህ አጣራልኝ አሉኝ ካልክም አንተ ዋናው ሀቁና እውነታው ይሄ እንደሆነ ነገርኩ። ስለ እኔም ያለው ነገር ስለ አያቴም ያለው ነገር ስለ እኔና ስለ አያቴ ያለን ደግሞ ግንኙነትም ስለ ተከራዮችም አሁን እኔ በነገርኩ ልክ ነው እና እንደዛ የሚሆነችበት ምክንያት ምናምን አላርፍም ስላለችኝ ብቻ እንጂ እኔ ብታረፍልኝ እሺ ብትለኝ ተንከባክቤ በቀን በየቀኑ ልብሷን እየቀያየረች የታጠበላት ምግቧን ቁርስ ምሳራት የፈለገችውን እያሰራች ፋ ብላ መኖር የምትችል አያት ነው ያለችኝ። ምንም አልጎደለባትም። እኔም ልጇ አለሁላትኝ። እንዳየኸው በቤት ኪራይ የሚገኘው ገንዘብም በቂ ነው ምናምን። ቤታችንም ውስጥም ገብተህ ማየት ትችላለህ። በኋላ በዚህ ጀርባ በኩል መዞርም ትችላለህ። ምንም የጎደለ ነገር የለውም። እኔም ደግሞ አለሁላትኝ እና የመቦጫጨሩ ምናምን የተባለው እኔ ታይቶኝ አያውቅም ያን ያክል። አንዳንድ ታውቃለህ አይደለ? ምናልባት አንተም ደርሶብህ ከሆነ ሲሰሩ ምናምን ደስ ይላቸዋል። እኔም አሁን በባህሪ ቤት መቀመጥ አልወድም። በቃ ማለት ይሄ ከዘራችን ነው ብልክ እንትን አይደለም ምናምን መቀመጥ አንወድም እና ስትሰራ የምታገኘው የመንፈስ እርካታ ይበልጣል ከሰው ከሚቀጠርላትና ተቀምጣ ከምትበላ ያን እሷ ስለምታውቀው እኔም ስለተረዳዋትኝ ምክንያቱም ያ ነገር እኔ ጋርም ስላለ ገብቶሃል። ኢቭን እሁድን ራሱ ለማረፍ ያን ያክል እንትን ነው የሚለኝ አይመሽልኝም እሁድ ራሱ እና ትስራ ምናምን የሚለው ያ ነገር ለእኔ ከሚዋጭራት ተቀምጣ ከምትጨናነቅ ብትቧጨር ያን ያክል ለእሷ ጉዳት እንዳልሆነ ስለገባኝ ነው። ሰው የሚያወራው እናትየዋ እንደዚህ ትሆናለች፣ ትደበደባለች፣ እንደዚህ ፊቷ እንደዚህ የሆነ ትመጣለች። አንተ ደግሞ እዚህ ጋር የምትለኝ የስራ ነው እና የስራ ሲሆን ያው ድካም ነው ሊሆን የሚችለው እንጂ ማለት እናትየዋ ምንድን ነው ይሄን ያህል የሚሰሩ ስራ? ስለ እንደዚህ ፊት መቧጨር፣ ፊት መበለዝ እኮ ይሄ ከስራ ጋር ምን ያገናኘዋል? የቀን ስራ ወይ የጉልበት ስራ ነው እንደሚሰሩት ይሄን ያህል ነገርኩ። ሲጀመር ማንም አይገባውም። ገብቷል። ስለ እኔ ስለ አያቴ ስለዚህ ግቢ ማንም አይመለከተውም። አንተም ብትሆን ሌላ የአካባቢው ነዋሪም ቢሆን ማለት ነው። ሲጀመር ከዛ ውጪ መጥቻለሁኝ አንተ እንደዚህ ነው የምንሰራው ምናምን ማወቅ ፈልገን ነው ስላልከኝ ማለት ነው። ስለዚህ የት ሄደሽ ነው አንቺ ደግሞ? ሰላም ነው እናታችን? እንዴት ዋልክ? እግዚአብሔር ይመስገን። ኧረ ግቢ እባክሽ። አንቺ ምን ሆነሽ ነው? ችግር የለውም ግቢ፣ ከእኔ ጋር ናቸው። የት ሄደሽ ነው ሲጀመር አንቺ? ያነገኝም የት ስትሄጂ ዝም ብለሽ ዝም ብሎ እንደዛ ትኪናል። እሺ ግቢ አንተም ውጣልኝ። ናቸው እንጂ ማነማን ናቸው? እንግዳ ኮቶ አይባልም።
ሰላም ነው እናታችን? ቆይ ተረጋጋ እንጂ። እሱ እኮ እንግዳ ቁጡ አይባልም። ምንድን ናቸው? ቆይ ተረጋጋ እንጂ እናወራቸዋለን። ግቢ እናወራለን በኋላ። እነሱ ከኔ ጋር ናቸው አልኩሽ። ቆይ እሳቸውንም እናወራቸዋለን እኮ ችግር የለውም። የፈለግከው ነገር ወሰድካ ከኔ አይደለም። አይ እሳቸውንም እናወራቸዋለን። እንግዳ ከሆኑ ምንድን ናቸው ብዬ እኮ ነው። እንግዶቹ የኔ ናቸው። ያንተ ናቸው? የኔ ናቸው። ግቢ አንቺ። እና ደግሞ ምንድን ናቸው? ሻይ አፍላላቸው ወይ ቡና ብዬ ነው። እናመሰግናለን። ግቢ ችግር የለውም። ላወራቸው ብዬ ነው። ተው ላወራቸው። ችግር የለውም። ምንድን ናቸው? ከኔ ጋር የመጡ ግቢ ዝም ብለሽ። ቆይ እናወራቸው እንጂ ለምንድን ነው የምታስቡት? ግቢ አንተ ቁጣልኝ በእናትህ። ቆይ ለምንድን ነው የምታስገባቸው? ቁጣልኝ። ቆይ ተረጋጋ እንጂ። ግቢ ወደ ቤትሽ ግቢ አንቺ። እንግዳ ከወጡ አይባልም ልጄ። ለምንድን ነው ልቅ የምትይው አንቺ? ቆይ አያትን ለምንድን ነው የምታንገላታቸው እኮ? ግቢ ለምንድን ነው አያትን የምታንገላታቸው? ካሜራው የኔ ይበቃል። በቃ አንቺ ግቢ አልኩሽ እኮ። እኔማ የምልህ እንግዳ ከወጡ አይባልም። ምንድን ናቸው? ችግር የለውም። እንግዶች ጨርሰናል። ቆይቷል። ጠዋት ነው የመጡ ቆይተዋል። አሁን ጨርሰዋል። ይሄዱ ነው። አንቺ ግቢ። ቆይ ለምንድን ነው አያትን ለምንድን ነው እንደዚህ የምታንገላታቸው? ሂዱ ከዚህ ጥያቄን ጨርሳል አይደል? ቆይ እሳቸውን ማውራት ፈልጋለሁ እኔ። በቃ ከዚህ በኋላ አለ ፍቃድ የገባችሁት አንደኛ ምንድን ነው የኔ ሙሉ ፍቃድ የለበትም ነገርየው ላይ። ከዛ ውጭ ደግሞ የምፈልገው ነገር ያለውኝ እኔ እኮ እሳቸውን ላውራቸው። ግቢ እኮ አልኩሽ። አንቺ ሙነሽ ነው እንድደረቅ የምትይው። ችግር የለውም። ሁሉም ሻይም ጠጥተዋል ከኔ ጋር። ግቢ ዝም ብለሽ። አዎ ጠጥተዋል። ግቢ ምንድን ነው እንደዚህ? አያትን ለምንድን ነው የምታንቆጣቸው? ቆይ ተረጋጋ። ውጣልኝ በቃ። ተረጋጋ። ናውጣልኝ ካሜራውን። ይኸውልህ ቆይ ተረጋጋ። ማለት በእንደዚህ መልክ አይደለም። አያትንም እኮ ማውራት እንፈልጋለን እኛ። በቃ ከዚህ በላይ ምንም አልፈቅድልህም። ጨርሻለሁኝ። ሰዓት ሄደኝ። ወደ ስራ ልሄድ ነው። ሂድልኝ በህግ አምላክ። ከልጁ ጋር የነበረን ቃል የምንሳይታችኋል። ልጁን ስናወራው ምንም እንዳልተፈጠረ ምንም እንደውም ከመጀመሪያ ነገረችን ያውትትና እናት እንደሆኑ እናትና ልጅ ነው። ግን እሱ ሲነግረን አያትና ልጅ እንደሆኑ እናትና አባቱ በልጅነቱ እንደሞቱ ነው የነገረና ይህን ነገር ደግሞ አጣርተን ብዙ ነገሮችን መረጃ ሰብስበን ነበረ። ከዛ የነገረን በነበረበት ሰዓት ያው አያትየው መጡ። ከመጡ በኋላ እንግዲህ የነበረውን ነገር አይታችኋል። እንዴት አጓጡ ግቢ ሲላት እንደነበረ ብዙ ነገር እንግዲህ አይታችኋል። ከዛም በኋላ ያው ብዙ ነገሮችን ማጣራት ለማድረግ እኛም እንግዲህ እሱ አስወጥቶናል። ውጡ በቃ ከዚህ በኋላ እኛ እናወራለን፣ ችግር የለም ውጡ፣ የፈለጋችሁትን መረጃ ሰብስባችኋል ብሎ እንግዲህ እኛም ዝም ብለን የወጣንለት መረጃዎችን ማጣራት ስለነበር በዛም ደግሞ ተጨማሪ ምርመራዎችን ለማድረግም ምክንያቱም ትክክለኛ መረጃ ካልያዝን ነገ ሌላ ነገር ውስጥ ሊያስገባ ይችላልና እናትየዋንም ምትወጣ አልፈለግንም። ካሜራ ማስቀምተን ነው ቤት ውስጥ የወጣ ነው። ምን እንደቀረጸ አናውቅም። እስኪ ገብተን አሁን ገና አባሎች ይዞት ይወጣሉ። ያለውን ነገር አብረን የምናይ ነው የሚሆነው። እንግዲህ እንዳጋጣሚ ዛሬም የጎረቤት ሰው አንድ ሰው ጠቁሞኛል። እንግዲህ የሆነ ድምጽ እየሰማን ነው ብለውናል። እስኪ ለሴትዮዋም እንድረስ የተፈጠረ ነገር ካለ አብረን የምናይ ነው የሚሆነው። ኑ ግቡ ሁላችሁ። ክፈቱ። ደህና ኖት? ሰላም ኖት? እንዴት ኖት? ምን የተፈጠረ ነገር የለም? ኑ ግቡ። አይ ድምፅ ሰምተን ነው እኮ። አይ ምንም የሆኑት ነገር የለም። ምንድን ነው የተፈጠረው? ቆይ ልጆት ሴት ነው ያለው? የልጅ ወደ ውጭ ወጥቷል እኮ። ምንድን ነው የሆኑት? ባለመስማማት ነው። ከልጆች ጋር ነው? ከልጅ ጋር ምንድን ነው የሚያጣላውት? ቆይ ማለት አሁን እኮ እኛ ጎረቤት ነው ጠቁሙን እንግዲህ የመጣ ነው። ድምፅ ሰምተናል፣ ጩኸት እየሰማን ነው፣ የሆነ የሚደበደብ ነገር የሆነ ድምፅ እየሰማን ነው ተብለን ነው የመጣ ነው። ከሱ ጋር በቃ ምንም አንስማማም። እዚህ ወጣሽ፣ እዚህ ገባሽ፣ እዚህ ሄድሽ፣ እዚህ ያርግሽ እያለ ገበያ መውጣ ብዬ ማግባት አልችልም፣ ውጭ መውጣ ብዬ መውጣት አልችልም። ለምን ተቤት ትውጫለሽ? ለምን አሁን ከውጭ ወጥተሽ ገባሽ? የሚያጨቃጭቃችሁ ነገር ማለት ጎረቤት እስኪሰማ የአካባቢ ሰው ኧረ ድረሱ እስኪባል ድረስ ምንድን ነው? አይ ወጥተሽ ወደ ገበያ ወጣ ብዬ ለምን ገበያ ወጥተሽ ትወጫለሽ? ለምን ራሴ ግዢ አትይኝም ወይ? ለምን ገዝቼ እመጣ አልነበረም ወይ? አንቺ ጸብት ለጻይ ለምን ትወጫለሽ? ለምን ትገላጫለሽ? ወይም ካልሆነ ለክልሎች ለማትለኪም ለምን ወጣሽ ብሎ በዛ ነው ጭቅጭቃችን የጣለ ነው። መንስኤያችን በዛ ነው እንጂ ሌላ ነገር ሰላም ነው፣ እግዚአብሔር ይመስገን ደህና ነው የምንኖረው። ማለት አሁን እኔ እንግዲህ አካባቢ ያኔም ትዝ ይሎታል እንግዲህ ካስታወሱኝ መጥቼ ነበረ፣ ከትላንት ወዲያ መጥቼ ነበር እዚህ ቤት ስመጣ አውርቼው ብዙ ነገር ተነጋግረን እንደውም
ተጠቁሜ ነው የመጣሁት። እናትና ልጅ ናቸው። እስኪ ስለነሱ የህይወት ታሪክ ለሰው አስተላልፍ ተብዬ ነበር የመጣሁት። እዚህ ስመጣ እንደነገረኝ አያትና የልጅ ልጅ እንደሆናችሁ ነው ያላችሁ ግንኙነት ነገረኝ። ከዛ በኋላ እርሶ ሲመጡ ሂዱ ከዚህ ሂጂ ከዚህ እያንጓጠጠ አስገባሁት። እኔን ደግሞ አስወጣኝ። ለምንድን ነው ማለት የቤት ቆይ ማን ነው? የኔ ነው። ታዲያ ለምንድን ነው እንደዚህ አይነት ነገር እየተፈጠረ ያለው? ልጆች ለምንድን ነው እንደዚህ የሚያንጋጥጡት እንደዚህ የሚፈጠረው? እሱ ለምን ወጣሽ? ለምን ውጭ ትወጫለሽ? ለምን ቤት አርፈሽ አትተኝም? ቤትሽ ለምሆኝ ነው። እኔ ደግሞ ለምንድን ነው አስቀድሜ ውድቅ ምለው? ወጣ ሲል ስንቀሳቀስ ገበያም ድርሽ ስመጣ ጎረቤትም ድር ሲኖር ድር ሄጄ ስመጣ ከሚከፈሉም ከፍዬ ስመጣ ነው ትንሽ አይምሮ መቼ አሁን ልጅ ያወካው ራሴ ይበቃል አይበቃም? ያ ስለሆነ እያልኩኝ ራሴ እየተንቀሳቀስኩኝ ራሴ እየሄድኩኝ ስል ለምን እሱ ደግሞ ጠዋችን ለምን ትወጫለሽ? ለምን ትገቢያለሽ? አርፈሽ ቤት ቁጭ በይ ነው። እኔ ደግሞ ቁጭ ማቱን ደግሞ ጥልት ታረኩ። ለምን እቀመጣለሁ? ለምን አስቀድሜ እቀመጣለሁ ብዬ በዛ ነው ጸባችን እንጂ ሌላ የከፋ ይሄን ያክል ጸባይ የለንም። ማለት የጎረቤት ሰው እስኪሰማ ድረስ እንዲ አሁንም እኮ ድረሱ ተብለን ነው የመጣ ነው። እኛ እንደውም ነገሮችን አጣርተን እንመጣለን ብለን አሁን ተደውሎልን ድረሱ ብዙ ነገር የተፈጠረ ነው እዚህ ቤት ተብለን የመጣ ነው። ማለት ይሄን ያህል ሰው እስኪሰማ ድረስ በዛ ላይ እኔም እንደማይወጥ ሰውም እንደነገረኝ ልክ ነው። ፊትወት በላልዟል። ምንድን ነው እንደዚህ ማለት ቤት ውስጥ ምንድን ነው ከበድ ያለ የሚሰሩት ስራ አለ ወይስ ውጭ ላይ የሚሰሩት ስራ አለ? ኧረ እኔ የምሰራው ስራ የለም። እኔ ውጭ የምሰራው ስራ የለም። የቤታችን ነው። ያው ለና ለሱ አበስላለሁ፣ እሰራለሁ። ያው ማታ ሲመጣ ያንን አቀርባለሁ እንጂ ሌላ ነገር ውጭ ምን የምሰራው ስራ የለም። እንትናችን በቂያችን ነው ያለ። እሱም ይሰራል። የቤቴም ራሱ ያለ ትንሽ አካባቢያቸው ቤቶች ራሱ ያስተዳድሩኛል እግዚአብሔር ይመስገን እንጂ ሌላ ነገር የለም። ታዲያ ፊትወት ታዲያ ለምንድን ነው የሚበልዘው? እንግዲህ ቤት ውስጥ ምንድን ነው የሚሰሩት? የተለየ ነገር የሚሰሩት አለ ቤት ውስጥ? ኧረ ምንም አልሰራም። እኔ ምን እንደሚሆን አላውቅም ፊቴ እንጂ ምንም አላውቀው። እንደሚበልዝ አላውቅም። የሆንኩትንም እንጃ ነገር አላውቅም እንጂ እኔ የማበስለውም ለእኔና ለእሱ ነው። ምን ያክል ይበስላል ብለህ ነው? ለሁለት ሰው ምን አለው ብለህ ነው? አንድ ብትሰራ በቃ ምሳና እራት ይበቃል። ይህን ያክል ምን ሲበስል ይውላል ብለህ ነው? ቤተሰብ ሲኖርብህ አንዱ ስትለው ነው እንጂ ለሁለታችን ነው ማበስለው። ከዛ ቡና ይጠጣለሁ፣ በቃ ከዛ ረፍላለሁ። ማለት እንግዲህ እኛ የሰማናቸው ብዙ ነገሮች አሉ ስለዚህ ቤት። እርስዎ እንደሚደበድቦት ብዙ ነገር እንደሚያደርጉት እንደሚያሰቃዩት የቤቱን ንብረት ሙሉ እየዘረፈ እንደሚወጣን የሰማነው። ስለዚህ የሚያውቁት ጉዳይ የለም? ኧረ በጭራሽ ይሄ ውሸት የጠላት ወሬ ነው እንጂ በጭራሽ እኔ እንደዚህ ያደርጋቸው አላውቅም። ልጄ በክፉ እንዲነሳም አልፈልግም። ማን ነው ደግሞ ይሄን ብሎ የሚያወራው እንጂ እኔ በጭራሽ እንዲህ አይነት ነገር የለም። ማለት ይህን እንዴት ሰው ሊያወራቦት ይችላል? ከሰው ጋር ጥላሎት እዚህ ግቢ? እስኪ ከተከራዮቹ ጋር ያሉት ነገሩ እንዴት ነው? ተከራይ አለኝ አንዷ ትንሽ ቀረብላታለሁ። ይኸው ከክፍለ ሀገር ስለመጣች እንደው እንደ ልጄ ነው የማያት። እንደው አንዳንድ ነገር ሲሆን እና እስኪ ልጄ እንደዚህ ነው ነይ እላታለሁ እንጂ ሌሎችም ስራ ወጥተው ስለ ማታ ነው የሚገቡት። ይኸው ከእሷ ጋር ያው እንቀራረባለን። እንደ ልጄ ነው እሷ ነው የማያት እንጂ እንዳክል ጸብ የለንም። ኧረ እኔ ከማንም ጸብ የለኝም እኔ እግዚአብሔር ይመስገን። ስለዚህ ከሁሉም ጋር ይስማማሉ? ይሄ እግዚአብሔር ይመስገን ሰላም ነኝ፣ ምንም ነገር የለብኝም። ትህትናን ነው የሚሉኝ አይደለ? እዚህ ግቢ ትህትናን ነው የሚሉኝ እዚህ ግቢ? ትህትና ነው የምልህ። ከእሷ ጋር በደንብ ነው የሚቀራረቡት? በደንብ እንቀራረባለን። በቃ ያለውን ነገር እንደዚህ ነው። ምሳም ከሆነ እኔ ምሳቤ ልጄ እኔ እንደዚህ ነው እንጂ እንደዚህ ጸብ የለንም ከእሷ ጋር። በጣም ነው የምወዳት፣ እንደ ልጄ ነው የማያት እና መልካም ነን። እንግዲህ እስካሁን ድረስ ደግሞ ወደፊት የሚመጣውን ደግሞ አላውቅም እንጂ ከሌሎች ጎረቤቶች ጋር እስኪ ጎረቤት ካሉ ተከራዮችስ ጋር? ኧረ ሰላም ነን። እኔ ከማንም ጸብ አላውቅም። እኔ ደህና አደራችሁ ተማላችሁ ነው እንጂ ከማንም ጸብ የለም። እኔ ጎረቤቶችም ነይ ለቅሶ እንሂድ ካለ ካለ እንደዚህ ነው እንደዚህ በስኪያን እንሂድ ነው እንደው እንጂ እንደዚህ ጸብ ምናምን ነገር የለም። ከትህትና ከምትባሉስ ጋር ማለት ይህ ቅርርባችሁ እንዴት ነው? በደንብ ማውራት ሚስጥር መነጋገር ድረስ ደረጃ ይደርሳል? ከእሷ ጋርማ በቃ ልክ እንደ ልጅ ስለማያት ያው አንዳንድ ወሬዎች እናወራለን፣ ቁጭ ብለን እናወራለን፣ እንጫወታለን። እሷም ተክፍለ ሀገር ስለመጣች በቃ ያለውን ነገር ታወራኛለች፣ እኔም ያለውን ነገር አወራታለሁ፣ እንጫወታለን። እና ያው እማዬ ከስራ ስትመጣ እማዬ መጥቻለሁ ደህና ዋልሽ ብላ ሰላም ሳትለኝ ወደ ቤቷ አትገባም። ከዛ እኔም ግቢ ብዬ ያለኝን ነገር ቀምሳ ከዛ ስትጫወት ቆይታ ወደ ቤቷ ትገባለች እንጂ በጣም ጥሩ ልጅ ናት። እግዚአብሔር የጻለልኝ ልጅ ናት። እንደው ሁሉ ነገር ልብስ ታጥብልኛለች። አንዳንድ ጊዜ በዘት ሲልብኝ ማጌጥ ጠብልች ልናጥብ ታደርግልኛለች። በቃ ምን ብዬ ልንገርህ፣ በቃ መልካም ናት። በቃ ሁሉም መልካም ነኝ። ከማንም ጸብ የለብኝም። ያሉት ቀረቤታ ጥሩ ነውና ታዲያ እንደዚህ ጥሩ ቀረቤታ ኖሮት ሰዎች ለምንድን ነው ስለ እርስዎ ይህን ነገር የሚያወሩት?
ከልጃቸው ጋር አይስማሙም። ልጃቸው ጋር ይጣላሉ። ቀን በቀን ድብድብ ነው፣ ቀን በቀን ጭቅጭቅ ነው። እድር ሲመጡ ፊታቸው በላልዘው ይመጣሉ። ገበያም ምንም ስናገኛቸው ፊታቸው እየበለዘ የሆነ ነገር እየሆኑ ነው የሚመጡት የሚለን። ታዲያ ለምንድን ነው ሰው ኧረ ሰው ዝም ብሎ ነው የሚያወራው። አንተ ሰው ዝም ብሎ የሚያወራው እንጂ እኔ ይሄን ያክል የተጋነነ ነገር እኮ የለብኝም። ማለት ፊትወትን እኮ እያየነው ነው። ግን እኛም አሁን እንደዚህ ስናየው በላልዘው ላይ ነው ምኖት በላልዟል። ምንድን ነው ይሄ ነገር? እኔ እንግዲህ ከውስጥ የሚወጣው ነገር አላውቅም እንጂ እኔ ምንም የሆንኩት ነገር የለም። እኔ ምንም ከማንም እጣላው የለም፣ ከማንም ጸበኛ የለኝም። ሰላም ነኝ እንግዲህ እግዚአብሔር ይመስገን። እንግዲህ ምን እንደሚሆን አላውቅም። ፊቴም ጉዳይ ምን እንደሚሆን አላውቅም እንጂ እኔ አላውቅም። እኔ እንጃ ግን ከማንም እኔ ጣልቼ አላውቅም። እና ለእግዚአብሔር አስኩ ያልኩት የሰው የራሱ የለም። እና እችም ትትናም እሷም በቃ አልኩም ጥሩ ልጅ ናት። በቃ ያለውን ነገር ታግዘኛለች። ምልካትንም ተልካ ትመጣለች። ያለውን ነገር ቤትም ስራ ታግዘኛለች። በቃ ጥሩ ልጅ ናት። በቃ ጥሩ እንጂ ሌላ ነገር እኔ አላውቅም እንግዲህ። ስለዚህ ጸብም ምንም ነገር የሚፈጠር ነገር የለም እዚህ ቤት ውስጥ ሁሉም ነገር ሰላም እንደሆነ ነው የሚነግሩ። ሰላም ነው እግዚአብሔር ይመስገን ሰላም ነን። እስኪ ትትናን ጥሩልኝ ከጎረቤት። እንዴት ነሽ ትትና? ሰላም ነው? እንዴት ነሽ? እንግዲህ ያው በነገርሽን መረጃ መሰረት እንግዲህ አውርተናቸዋል። ከልጃቸውም ጋር አውርተናል። ብዙ ነገሮች እንትናል እና ያው እሳቸው እንደሚነግሩኝ ምንም የተፈጠረ ነገር የለም። ከልጄ ጋርም አንጨቃጨቅም፣ ተጣልተን አናውቅም። ይኸው ፊት ላይ የሚበልዘውን ነገር እኔ ምን እንደሆነ አላውቅም። እድርም ሲሄድ ምንም ሲሄድ ያው እንግዲህ ብዙ ቦታዎች አጣርተናል። አንቺ ከነገርሽንም በኋላ ብዙ ሰዎች ሲነግሩን እድርም ሲመጡ ፊታቸው እንደዚህ እየበለዘ ነው የሚመጣው ብዙ ነገር ብለውናልና እሳቸው ግን ምንም የተፈጠረ ነገር የለም እያሉ ነው። ስለዚህ እኔም የመለስኩልህ ነው ማለት ነው። እሳቸውም እየመለሱልህ ሳይሆን እኔ አንቺ መልሱልኛል አልኩ። አዎ ተመሳሳይ ነገር ነው እና እሳቸው ምንም ነገር እንደማያውቁ ነው። ታዲያ ምንድን ነው የሚሻለው? ማለት ስለምትቀራረቡ ልጃቸውን ምንም ሊልክ አላሉ። ከልጃቸው ጋር ያለውን ነገር አይቻለሁ እኔ ከልጃቸው ጋር እንግዲህ አውርተናል። እንደውም ከልጃቸው ጋር ነው ቀድመን ያወራነው። አወራን፣ ከዛ በኋላ ነው ያስወጣንኛል። እሳቸው ሲመጡ ሲያንጓጥታቸው ሂዱ ከዚህ እያለ ሲያባርራቸው ነበረ። ስለዚህ እኔ ልክ ነኝ ማለት ነው። እቴት ልጅሽ አንተን አይልም ልጄ ነው ብለሽኛል። እቴትዬ እኔ ልጅሽ ነኝ፣ አትደብቂኝም። እነሱንም አትፍሪያቸው እሺ። የሚሰማሽን ያለውን ነገር በግልጽ ንገሪያቸው። ህግም ጋር መቅረብ ካለበት ይቅረብ። እቴት ፊትሽ እንደዚህ የሆነ እኮ ኩሽና ነኝ ልትይ አትችይም። ኩሽና ስር መጠመጥ ነው ትኛለሽ፣ ግን የኩሽና እኮ እንደዚህ አያደርግም። እቴት ሰውነትሽ ሰንበሩን አሞኛል ማሳጅ አድርጊኝ ስትይኝ ራሱ አይተሽው የለ እንዴ? ነው ግን እኔ ምንም ያደረገ ነገር የለም እኮ ሰላም ነው እኮ ብዬ ነው። ሰላም ነው ምንም ነገር እኮ የተጋነነ ነገር የለም ብዬ ነው እኮ የተጋነነ ነገር የለም። እንደኔ እንደ ልጅሽ አይተሻቸው እኔ የምትደብቂ ነገር እኮ እንደሌለኝ አውቃለሁ። እቴት እወድሻለሁ፣ ትወጂኛለሽ አይደለ? ስለዚህ እነሱንም እንደ ልጅሽ አይተሽ የሆንሽውን ንገሪያቸው። እኔ ምንም እንድትሆኝብኝ እኮ ስላልፈለግኩ ነው እቴት። እሱ እውነት ነው እውነት ነው። አሁን እሱ የለም በነፃነት አውርተሽ ምንም ሊያደርግሽ አይችልም። እመኚኝ። እኔ እነሱን ስለማምናቸው ነው የጠሯት። እኔ ነኝ ይህን ታሪክ የነገርኳቸው። አንቺን ይደበድብሻል፣ ብዙ ነገር ያደርግሻል፣ ግን ምንም አልሆንኩም ትያለሽ እቴት። አይታወቅሽም እና ቢሆንም ግን እኔ ነክል አጋነኝ እንደዚህ አሁን ይሄ ከፋ ነገር ነው ብዬ እኮ እንደዚህ ለሰው ማውጣት አይደል? የልሽን ገበና ደግሞ አንቺ ደብቆች ካልኖርሽ ደግሞ የልሽን ገበና ካወጣሽ እኮ በቃ ምን ይባላል መሰለሽ ስም ይወጣል ከቤት ይከተላል ጎረቤት የሚባል ነገር አለ። ያ ነገር ካለ የልሽን ገበና ደብቀሽ ካልኖርሽ እንዴት አድርገሽ ሚስጥር ይወጣል በማለት እኮ ነው ዝም ብዬ እኮ ደብቄ የሚኖረው። ምንድን ነው የተደበቀ ነገር አለ? ያው ከልጅ ጋር ስለማንስማማ ነው። በቃ ከሱ ጋር ስለማንስማማ ነው እንጂ እኮ ሌላ ነገር አይደለም። በቃ ምንድን ነው እኮ የማያስማማችሁ? ልጅ እኮ ነው አልሽኝ አይደለ? እንዴት ልጅ ነው። እሺ ለምን ለእኔ ልጅ ነው አልሽኝ? የልጅም እኮ ልጅ ነው። ልጅ የባያውቁት ነው እንጂ እኮ የልጅም እኮ ልጅ ነው። የልጅሽ ምትክ እኮ ነው። ያው ልጅሽ እኮ ነው። ያ ስለሆነ መቼስ ልጄ ነው ብዬ የማወራው የልጅ ነው ብዬ እኮ አላወራም። ያው አሁን ነው እንትን ስትይኝ እንጂ ይሄን ያልኩት እንጂ እኔ እንደዛ ብዬማ አላወራም። ልጄ ነው ያለ እኔ ማንንም አያውቅ። እናትና አባቱንም ልጅ ናቸውን ያጣው። ስለዚህ ከኔ ሌላ የሚያውቀው ሰው የለም። ያው ልጄ ነው የሚለው እሱም እናቴ ነው የሚለኝ። አሁን እንዴት የልጅ ልጅ ይባላል? አይባልም እኮ የልጅም እኮ ልጅ ነው። እና ያ ነው ያለው ነገር። እስኪ ንገሪያቸው የምታያቸውን እያንዳንዱ ነገር ማለት ነው። በቃ ለአንቺ ላይታወቅሽ ይችላል። ምን አስነክቶሽ እንደሆነ አላውቅም። እዚህ ቤት ውስጥ የነበሩት እቃዎች እንዳለ እኮ እየጠፉ ነው። የተሻለ አይደል እንዴ? ምን ምኗል? ግን ማን እንደወሰደ አላውቅም ነው እንጂ የምትይኝ አውቃለሁ አትይኝም። እንዴት ነው ማታውቂው? እቴት ምንድን ነው የተደረገው እዚህ ቤት? ቆይ እየተደረገ ያለው ነገር ምንድን ነው?
ነው እኮ አልኩሽ እኮ። አሁንማ እንደዚህ ከሆነማ ያው እሱ ነው እኔ ወጣ ስለ እቃውን ይዞት ወጥቶ የት እንደሚያደርገው አላውቅም። ምን አውቃለሁ ብልሽ የት እንደሚያደርገው አላውቅም። እኔ ስወጣ እሱ ይዞት የሚወጣው እየሸጠ ነው ስልሽ እኮ ሌላ ቤት ነው የሚያስቀምጠው ትኛለሽ። ግን ቤት እኮ የት እንደሚያስቀምጥ እኔ እኮ እየሸጠ አይቼዋለሁ አይደለ ቴት። በአንቺ ላይ ልጅ የሚያክል ነገር እናቱ እንደዚህ ያደርጋል። እኔ እኮ ተከራይቶ ቤት አስቀውጊ ወሰደኝ እዛ እያስቀመጠው ሚስት አግብቶ ምናልባት እዛ እየወሰደውን እኔ ያለው አሁን ቢወስድ ስለማልለው የኔ ነገር ጠብቆ እዛ እያስቀመጠው ትዳር ይዞ እኮ እንደው ብዬ ነው በእኔ ቤት የምገምተው እንጂ እኮ ይሽጧል ብዬ እኔ አልገምትም። እንዴ ለአንቺ ሳይነግርሽ አግብተው ምናልባት የሚለውን እኮ ነው ምናልባት ነው በእኔ ጥርጣሬ። በምን ወይኔ እቴት ምን አይነት ልብ ነው ያለሽ? እየሸጠ እያንቋሸሸሽ እኮ አይቻለሁ ባይኔ ቴት። ከአንዴም ስንት ዓመት አልፈን አይደለ እንዴ ስልሽ ፈለኩት እኮ እኔ ማለት ያባባሌ እቃውን የሚወስደው ቤት ተከራይቶ ምናልባት ሚስት አግብቶ ለእኔ መንገድ ካልፈለገ ሲሆን ይሄ ልጅ እያልኩኝ በቃ ውስጤን ያብሰለስለኛል፣ ውስጤን ያመኛል እንጂ እኮ እኔም እኮ እንደዚህ ጠይቄ እኮ አልነገረኝም እኮ እሱ። እኔም አልጠየቅኩትም። እኔም እንደዚህ ነው ለምን እቃውን ትወስዳለህ ምናምን ብዬ ስለው ያው እንደዚህ እንደምተባባጓሮ ስለሚፈጥር ዝም ነው የምለው። አልናገርም፣ ዝም ብለዋለሁ። የፈለገው ወስዶ የፈለገውን ትቶ ይመጣል። ግን እኔ የሚመስለኝ ሊሸጠው አልመሰለኝም። እኔ ወስዶ ወደ ቤቱ አስቀምጦ ቤቱን እያሟላ ትዳሩን ሊይዝ ነው የመሰለኝ እንጂ ቆይ ቁስልሽ ሰንበሩ ምናምን አይሰማሽም? ሰንበሩ ምናምን እኮ ያው እንትን እንዳለ ነው ይኸው ትንሽ የሚሰማኝ እንጂ ብዙም የሚነገርኩ አይደለም። ብዙም አይሰማኝም። ደግሞ እኮ ሰንበሩ ምኑም የፊቴም ደግሞ ማለት ነው የምች ይሆናል አለርጂክ ይሆናል አላወቅኩትም። እኔ ምናልባት እንደዚህ ወጥ ሰርቼ ስወጣ የምችም ሊሆን ይችላል የአለርጂክም ሊሆን ይችላል አላወቅኩትም እንጂ ይሄን ያክል እኮ እኔ ማለት ይሄ ብልዝ ነው እኮ አሁን እንዴ ኖርማሊ የተደበደበ አይደለ እንዴ? ኧረ እኔ አልተደበደብኩም። አይደበደበኝ አብለሽ ነው ማንም ታዲያ ከየት ሊመጣ ቻለ? ማለት አለርጂክ ቢሆን እንደዚህ እንዴ አይታወቅሽም? ያንቋሽሸኝም ያንቋሽሸኛል። ልጅ እኮ ነው ይሰድብሻል እኮ ያንቋሽሽሻል፣ ይደበድብሻል። ኧረ እኔ ይደበድበኝ ምን ብሎ ይደበድበኛል? እሱ ጠፍቶ ማታ የሚገባ ነው። በምን አገናኝነት የሚደበድበኝ የሚያንቋሽሸኝ? ይሄ ፊቴ እንደምትይው አለርጂክ ሊሆን ይችላል ወይም ምች ሊሆን ይችላል። አላወቅኩትም የሱስን እንጂ ምንም የሚሰማኝ ነገር የለም። እስቲ ቆይ እጃቸውን ራሱ መመልከት ትችላለህ እኮ እንዳለ እኮ ነው ነው ግን ምንም አይሰማኝም እንዴ? በስመ አብ ምንድን ነው ጆት? እንደዚህ ቁስል በቁስል ሆኖ የተቆራረጠ እኮ ነው የሚመስለው ማለት እንዴ? አለርጂክ ሊሆን ይችላል ማለት ምንድን ነው? ሌላ የሚሰሩት ስራ አለ እንዴ? ምንም አይሰማኝም ማለት ምን ማለት ነው? እንዴ ጆት እንደዚህ እስኪሆን ድረስ ፊቶት እንደዚህ እስኪሆን ድረስ ነገርኩሽ እኮ አለርጂክ ሊሆን ይችላል ወይ ምች ሊሆን ይችላል እንጂ እኔ ምንም እንደዚህ እኮ ነገር የለም። ምችና አለርጂክ እንደዚህ ይሄ ተቆራረጠ እኮ ነው የምትነው ቡጭራ ነው የሚመስለው። ያስታውቃል። የግርፋት ነው እንዴ ፊቶትም ይኸው አረ በስመ አብ አንገታቸው ነው አረ በስመ አብ እንዴ ምንድን ነው እናታችን? ቆይ ማለት የሚፈሩት ነገር አለ እኔ ምን አስፈረም ማን እኮ ታዲያ ይንገሩን። የሚፈሩት ነገር ካለ ይንገሩን፣ እኛ አለን ሎት ምንም የምፈራው ነገር የለም። ግን ምንም ይሁን አባላቶች አሉ፣ ከውጭም አሉ፣ እዚህም አሉ። እነሱ እኮ ኖርማሊ ህጋዊዎች ናቸው። ማሚ ገባኝ፣ ግን አውቄያለሁ። ግን እኔ ምንም ይሄንንም እንደተጋነነ ነገር አይደለም። አሁን ወይ ሐኪም ቤት ሄዳለሁ እታየዋለሁ። እስቲ ነገ ዛሬ ምንም አይሰማኝም። እንዴ ቆይ ስለሆነ ሰው እኮ ቁስል እኮ ያመዋል፣ ስሜት አለው። እንዴት አይሰማሽም? እኔ አልተሰማኝም። ይሄን ከተጋነነ አልሰማኝም። እንግዲህ አለርጂ ከሆነ ወይ ምች ከሆነ ሐኪም ቤት እጅ እታየዋለሁ እንጂ ካልሆነ እንጂ እኔ እስካሁን ድረስ ምንም የተሰማኝ ነገር የለም። ስለዚህ ምንም አትጨናነቁ። እንደውም ጥሩ ውጡልኝ። በቃ እንደውም በቃኛ አታድርቁኝ። እንደውም ደክሞኛል። ቆይ አይደለም መጣሁት እንደውም ደክሞኛል። አረፍ ልበልበት እናታችን ማለት እኛ ኮርሶ ላይ የተፈጠረ ያለው ነገር ለማስቆም ነው ነው። ግን እኮ ያለውን ነገር ደግሞ ነገርኩህ። ምን ላድርግ እኮ ሰውነቶት አሁን ማለት እኛ አይደለም እንዴ አይን የሌለው ሰው እንኳን በዳበሳ ያውቀዋል። እንደዚህ ፊቶት ጆት አንገቶት እንደዚህ እስኪበላልስ ድረስ እንዴ እኮ ነገርኩህ እኮ ምንም የሆንኩት ነገር ጦርነት ላይ ያሉ እኮ ነው የሚመስለው። ሰውነቱ ቆሳስሏል እንዳለ። ኧረ እኔ ምን ጦርነት ነው? በስመ አብ ልጅ በስመ አብ ማለት ወይ እኔ ደህና ነው ምንም አይደለም። ይሄ ደግሞ እንደዚህ መሆኑን የሚሆነ ደግሞ ሐኪም ቤት ሂጅ እታየዋለሁ። ነገ ሄዳለሁ ሰሞኑን ሂጅ እታየዋለሁ እንጂ ደህና ነኝ እግዚአብሔር ይመስገን። ይሄን ያክልማ ምን የሚጋነንም አይደለም። ደግሞ ይተወኛል። ደማ ከዚህ ቀባል ያገር ማለት የሚጋነን እኮ አይደለም የሚባለው እኮ አሁን ቁስል ትንሽ ቁስል ይሄ ሰውነቶት በላልዟል፣ አንገቶት ፊቶት በላልዟል። እንዴ
ኖርማል እንደ ተደባዳቢ እንደ ቦክሰኛ ነው እኮ ፊቶት ሰውነቶት እየሆነ ያለው። ኧረ እኔ አልተደባደብኩም። አይተበደበኝ እኮ ይኸው ከየት መጣ እናታችን? እኛ አሁን ለእርሶ ነው የሚፈሩት ነገር ካለም ምንም ይንገሩን። ነገር የለም። ምንም ፈራው ነገር የለም። ማን ፈራለሁ? ልጆት የደበደቦት እንደዚህ ያደረገ ነገር ከሆነ ይንገሩን። ልትሳሲለት ወይ ልትደብቂለት ትችላለሽ፣ ግን በቃ ጤናሽንና ሰላምሽን እስቲ ለማግኘት ሞክሪ ማም። ኧረ እኔ ደህና እግዚአብሔር ይመስገን። ይሄና ከምንም የሆንኩት ነገር የለም። እየደበደበሽ እያንቋሸሸ ብዙ ነገር እየወሰደ ብርሽን እየዘረፈ እንዴት ነው? ምንም አላረገኝም። እኔ ምን ያከኝ ታዩ እባክሽ፣ የራሱ ጉዳይ። ምንም የተበደበኝ የዘረፈኝ ነገር የለም። ታዩ እኔ ምንም ይሄን ያክል የጎደለብኝ ነገር የለም። እና ለዛ ነው ሻለው። በቃ ምንም ይሄ አይጨናነቅም፣ እንትን አይባብልም። በቃ እናንተ የምትለኝ በቃ ከዚህ በፊትም ብያታለሁ። ልክ እንደዚህ ነው የምትለኝ። እሺ ማለት ሰውነቱ እንደዚህ እየሆነ እንደዚህ አይነት ነገር ያጋጠሙት ማለት ለማን ነው? የሚፈሩት ነገር ካለ እየነገርኩት ነው እናታችን። በቃ ይንገሩን። እኛ ችግር የለም፣ ማንንም አልፈራም። እኛን ጠብቆታለን። መጠበቅ ካለብን በቻልነው አቅም የሰው ኃይልን መድቤ ቢሆን እንዲጠበቁ አደርጋለሁ። ግን ማን ነው እንደዚህ እያደረጉት ያለው? ኧረ እኔ ማንም እንደዚህ ያደረገኝ የለም። ማንም እንደዚህ እንኩት የለም። በቃ እኔ አሁን ደክሞኛ ገባ ሂጅ ነው የመጣሁት። ደክሞኛል። ሂዱ ልተኛበት፣ አረፍ ልበልበት። ሂዱልኝ፣ እንደውም ውጡልኝ፣ ሂዱ። እናታችን ለምን እንወጣለን? ቆይ እና ምን ላገር ደክሞኛል። አሁን በቃ ደክሞኛል፣ ልተኛበት። ሂዱ ውጡ። እኔ እኮ ስለ ልጅሽ መጥፎነት እየነገርኩሽ ነው። ለምንድን ነው እናታችን ለራስዎት እኮ ነው ይሄ ነገር እያደረግን ያለ ነው። ልጅ የምንሆንሽ ምንሽ ዛሬ ምን ነው ታርጊሽብኝ? ልጅ ምን ሆነሽ ነው? እስኪ ተይኝ እስቲ። እንዴ ዛሬ ታርጊሽብኝ ደግሞ ምን ነው? እናታችን አሁን እንደነገርኩት የሚፈሩት ሰው ካለ ወይ መስፈራራውት ይሄን ነገር የሚያደርግቡት ሰው ካለ ይንገሩን። እኔ ማንንም አልፈራም። ማንንም ያደርገኝ የለም አልኩ እኮ። ማንንም ያደርገኝ የለም እኮ። ታዲያ ሰውነቶት ከየት መጥቶ በለዘ? ምግብ ነው የሚሰራው የሚሉት እንዴ? እንዴት ነው ምግብ የሚሰራው? ሊሆን ይችላል ወይ ምችም ሊሆን ይችላል። እንግዲህ ምች መድኃኒት እንሞክረውና እሱ ማያሽለኝ ከሆነ ወደ ሕክምና ሄዳለሁ እንጂ ሌላ የሆንኩት ነገር የለም። ይሄን ያክል የሚካበድም አይደለም። ስለዚህ